2018 ልዩ የገና በዓል ዝግጅት ከቻናል 1 ውብ ሆኖ ተወዳጅ እንደሆነ ደምቆ ከናንተ ጋር ቆይታ ሲያደርግ ነበረ። ዘና እንዳላችሁ ደስ የሚል የገና በዓል እንዳሳለፋችሁም እርግጠኞች ነን። እኔ በግሌ በጣም ምፈራው ሰዓት ስንለያይ የሚጨንቀን ሰዓት ላይ ስለደረስን ቀር ብሎኛል። አረ ቅር አይበልህ ገና ምኑ ቁጥቁ እሱን ላለው ቢሆንም የሚመሻል መሰለኝ ነበር ዛሬ። በቀን ብትመጡ በማታ ብትመጡ ተመሳሳይ ነገር ነው የምታዩት። ውበቱ አይነገርም ብለን እንደጀመርን እንግዲህ ይሄው በመናሳያችሁ ቦታ እንደገና ደግሞ ሌላ ሁኔታ ውስጥ ያለነው በጣም ነው የሚያምረው። እኛም በዓልን እንደዚህ በደመቀና በአማረ ሁኔታ ከናንተ ከተወዳጅ ቤተሰቦቻችን ጋር ስላሳለፍን በጣም ደስ ብሎናል። አዎ ቀን በሚያምረው ስሜት በፀሐይዋ በተፈጥሮ ብርሃን አምረን ደምቀን ነበረ። ምሽቱን ደግሞ በሰው ሰራሽ ብርሃን አጊጠን እንሰናበታችሁ ነው የተገናኘ ነው። እኛ በጣም ደስተኞች ነበርን በውሏችን። በጣም ሰዓት ባይገድበን ኖሮ በጣም ውጡ የማያሰኝ ቦታ ነበረ የነበርነው። የመጨረሻ ጣፋጭ ጊዜ ነው ያሳለፍነው። በሚቀጥለው ዓመት ደግሞ በዚህ ጊዜ ቻናል 1 የኛ ቻናል በበለጠ አድጎ ትልቅ ደረጃ ደርሶ እንደምንገናኝ ነው ተስፋ ማደርገው። በጣም ደስ የሚል የገና በዓልን ከናንተ ከቤተሰቦቻችን ጋር አሳለፍን። ከዚህ ከአራዳ ፓርክ እንግዲህ በፕሮግራሞቻችን ዘና እያላችሁ ፈታ እያላችሁ ቁም ነገርም እየጨበጣችሁ አብረን የገና በዓልን ስላሳለፍን በጣም ነው የምናመሰግነው። በጣም ነው ደግሞ የምንወዳችሁ የምናከብራችሁ። በድጋሚ ለመላው ኢትዮጵያውያን በሀገር ውስጥም ከሀገር ውጭም ለምትገኙ መልካም የገና በዓል ይሁንላችሁ እንላለን። እንግዲህ በአማረው ፋውንቴን፣ ይሄ ፋውንቴን ደግሞ ከዚህ በኋላ በሙዚቃ ይታጀባል። በሱ ነው የምንሰነባበተው። የሚገርምሽ እኔ በፊት ቀደም ብሎ ስናስታውስ ሰው የሀገር ውስጥ በረራ እያደረገ ፕሌን ውስጥ ፎቶ ይነሳና ትራቭሊንግ አሜሪካ ቻው ይላል። ከሰዓታት በኋላ ሊመጣ እኮ ነው። ዱባይ ያለው ነው ይመስልኝ። ከዱባይ ብለን ከዱባይ ልልኮ ከዱባይ በል እውነት ለመናገር ከተማችን ከቅርብ ጊዜ ወደ አዲስ አበባ ዱባይን እያስናቀሰ የእውነት ያለ ማጋነንና አንዳንድ ፎቶዎች ሶሻል ሚዲያ ላይ ፖስት ተደርገው ስታዩ ኢትዮጵያ ውስጥ ነው ይሄ ነገር ብላችሁ ሁለቴ ቼክ አድርጋችሁ በጣም እያማረባት ነውና በዚህ ደግሞ በጣም ኩራት ይሰማናል። እኛም መተን እዚህ የገና በዓልን እዚህ አራዳ ፓርክ እንድናሳልፍ እንግዲህ የፈቀዱልን ያገዙንን አካላት በጣም ነው እናመሰግናለን። ቻናል 1 ከናንተ ከነወደ ቤተሰቦቻችሁ እንደዚህ ፋውንቴን እንደቀደሙ ወንጨፍ ይበል በስኬት ወንጨፍ ይበል።
ምስራች